እንደምን ቆያችሁ ተመልካቾቻችን። ሲንቄ ባንክ የስፖርት ዜና አጋራችን ነው። ሲንቄ ባንክ እናመሰግናለን። ወደ ቀዳሚው ዜና አለፍኩኝ። የኢትዮጵያ ዋንጫን እናገኛለን። የኢትዮጵያ ዋንጫ የሶስተኛ ዙር ጨዋታ መቀሌ ሰባ እንደርታ ኢትዮጵያ ቡናን 1-0 በሆነ ውጤት አሸንፎ 8ኛው ቡድን ሆኗል። ሩብ ፍጻሜውን በመቀላቀል በፍጹም አለሙ የ28ኛ ደቂቃ ግብ ነው መቀሌ ሰባ እንደርታ 1-0 በሆነ ውጤት ኢትዮጵያ ቡናን ያሸነፈው። በሊጉ ደካማ የውድድር ጊዜን እያሳለፈ ይገኛል። መቀሌ ካለፈው 5 ጨዋታዎች በአራቱ ተሸንፎ በአራቱ አቻ ተለያይቶ በአንዱ ደግሞ ተሸንፎ የሊጉ ደረጃ ሰንጠረዥ 19ኛ ላይ ነው የሚገኘው። 5 ነጥብ ብቻ ሰብስቦ ካደረጋቸው ጨዋታዎች በአንጻሩ ኢትዮጵያ ቡና በሊጉ ጥሩ የሚባል ግስጋሴን ያደረገ ይገኛል። በተለይ ወደ ሐዋሳ ካቀና በኋላ ካደረጋቸው ጨዋታዎች ሁለቱን አሸንፎ ቀሪው ደግሞ ያቻ ውጤት መዝግቦ ጥሩ ግስጋሴ ላይ ባለበት ጊዜ ነው በደካማው መቀሌ ሰባ እንደርታ 1-0 በሆነ ውጤት የተሸነፈው። ግቧን ያስቆጠረው ተጫዋች ፍጹም አለሙ ነው። ፍጹም አለሙ ከዚህ ቀደም በመቻል በባህር ዳር እንዲሁም ደግሞ በፋሲል ከነማ የምናውቀው ተጫዋች ነው። ፋሲል ከነማ ወደ ፕሪሚየር ሊጉ ሲያድግ ቁልፍ ሚና ከነበራቸው ተጫዋች መካከል የነበረ ነው። በዘንድሮ የውድድር ዓመት ክረምት ላይ ነው መቀሌ ሰባ እንደርታን የተቀላቀለው። በባለፈውም እንዲሁ ከፋሲል ከነማ ጋር ባለቀ ደቂቃ ግብ አስቆጥረው አንዳቻ ሲለያዩ ግቧን ያስቆጠረው ይህ ተጫዋች ፍጹም አለሙ ነበረ። የኢትዮጵያ ዋንጫ እንግዲህ ወደ ሩብ ፍጻሜው ያለፉ 8 ቡድኖች ሲለዩ መቀሌ ሰባ እንደርታ 8ኛው ቡድን ሆኗል። ሌሎችም የከፍተኛ ሊግ ቡድኖችም ሳይጠበቁ ወደ ሩብ ፍጻሜ መቀላቀላቸው ይታወሳል። ቤንች ማጂ ቡና ደብረ ብርሃን አሸንፎ፣ ቦዲቲ ከነማ ባህር ዳርን አሸንፎ፣ ነገሌ አርሲ አቃቂ ቃሊቲን ማሸነፉ ይታወሳል። ኢትዮጵያ መድን ቢሾፍቱ ከተማን አሸንፎ 8 ውስጥ የተካተተ ቡድን ነው ወይም ደግሞ ሩብ ፍጻሜው የተቀላቀለ ነው። መቻል ድሬዳዋን፣ ሲዳማ አርባ ምንጭን፣ ወልዋሎ ዓዲግራት ዩኒቨርሲቲ ንብን ያሸነፉ ቡድኖች ናቸው። 8 ቡድኖች እንግዲህ ጨዋታቸውን የሩብ ፍጻሜ ጨዋታቸውን ያደርጋሉ ማለት ነው። የኢትዮጵያ ፕሪሚየር ሊግን የሲቢ ኢትዮጵያ ፕሪሚየር ሊግን ደረጃ ሰንጠረዥ ከተመለከትን መቀሌ ሰባ እንደርታ በ5 ነጥብ 19ኛ ደረጃ ላይ እንዲሁም ደግሞ አርባ ምንጭ በግብ ብቻ ተበልጦ በተመሳሳይ 5 ነጥብ ሰብስቦ 20ኛ ደረጃ ላይ ይገኛል። ሲዳማ፣ ፋሲልና ኢትዮ ኤሌክትሪክ ደግሞ ከአንደኛ እስከ 3ኛ ያለውን ደረጃ ይዘው ይገኛሉ። ወደ ቀጣዩ መረጃ እናልፋለን። ወደ ውጭ መረጃ ነው የምናልፈው። የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብር የመጨረሻ ጨዋታ ትላንት ምሽት ኦልድ ትራፎርድ ላይ ተከናውኗል። ማንቸስተር ዩናይትድን ከቦርንመዝ ያገናኘ ጨዋታ ነው። 4 አቻ በሆነ ውጤት ተጠናቋል። እጅግ አስደናቂ የሚባል ፉክክር የተስተዋለበት ጨዋታ ነበረ። ማንቸስተር ዩናይትድ የተሻለ የኳስ ቁጥጥር የበላይነት ነበረ። በሙከራዎች ረገድ ግን ተቀራራቢ የሚባል ንጻሬ ነበር የነበራቸው። ዩናይትድ 9 ኢላማቸውን የጠበቁ ሙከራዎችን በጨዋታው አድርጓል። በተመሳሳይ እንግዳው ክለብ ቦርንመዝም 9 ኢላማቸውን የጠበቁ ሙከራዎችን ያደረገ በአጠቃላይ 38 ሙከራዎች ተስተውለዋል። በትላንት ምሽቱ ጨዋታ ማንቸስተር ዩናይትድ በተለይ በመጀመሪያ 10 ደቂቃዎች በእጅጉ የተለየውና በሙከራዎች የታጀቡ ጊዜያትን ያሳለፈው ቡድን ነበረ። በመጀመሪያ 10 ደቂቃዎች 6 ሙከራዎችን አድርጓል። ይህም ከ22 ጥቅምት ወር በኋላ ለመጀመሪያ ጊዜ ነው በእነዚህ ደቂቃዎች ውስጥ በርካታ ሙከራዎችን ሲያደርግ። በ13ኛው ደቂቃ ላይ በአማድ ዲያሎ አማካኝነት ግብ አስቆጥሮ ነበረ። ዲዮጎ ዳሎት ያሻማትን ኳስ ማቴዎስ ኩኛ በግንባሩ ካሻገረለት በኋላ እንግዲህ አማድ ዲያሎ በሚደንቅ ሁኔታ ወደ ግብነት ቀይሯት ነበረ። ነገር ግን ዩናይትድ ያንን ውጤት አስጠብቆ መዝለቅ አልቻለም። ወደ መሪነት የመጣበትም አጋጣሚ ነበረ። በድጋሚ ያንንም አላስጠበቀም። በተደጋጋሚ ወደ መሪነት መጥቶ ነው በመጨረሻም ነጥብ ተጋርቶ የተለያየው። ኢቫኒልሰን እንግዲህ በድጋሚ አቻ አደረገ ቦርንመዝን አቻ ካደረገ በኋላ ደግሞ ካዝሜሮ ግብ አስቆጠረ። 2-1 በሆነ ውጤት መምራት ጀምሮ ነበረ ማንቸስተር ዩናይትድ። ሁለተኛው አጋማሽ ግን እንደጀመረ በ46ኛው ደቂቃ ኢቫኒልሰን ለቦርንመዝ ግብ አስቆጠረ። በ52ኛው ደቂቃ እንዲሁ ከቅጣት ምት አባርኔር ወደ አቻነት የመለሰቻቸውን ግብ አስቆጠረ። ዩናይትድ በ77ኛውና በ79ኛው ደቂቃ ላይ በብሩኖ ፈርናንዴስና በማቴዎስ ኩኛ ወደ መሪነት የመጣበትን ግብ አስቆጥሮ ነበር። ነገር ግን ኤሊጂኖር ኪሮፒ የተሰኘው 19 ዓመት ተጫዋች በ84ኛው ደቂቃ ያስቆጠራት ግብ 4 አቻ እንዲለያዩ አድርጓል። በኦልድ ትራፎርድ ባደረጋቸው ያለፉ 3 ጨዋታዎች ቦርንመዝ በተከታታይ በሁለቱ 3-0 ማሸነፉ ይታወስ ነበር። የመጨረሻውን እንግዲህ ደግሞ 4 አቻ በሆነ ውጤት ደምድሟል። ዩናይትድ ካለፉ 3 ጨዋታዎች 7 ነጥቦች እንደመሰብሰቡ የተሻለ ማሸነፍ ግምት ተሰጥቶት ነበር። ግን ያ አልሆነም። በትላንቱ ጨዋታ ከመሪነት በተደጋጋሚ ወደ አቻ ውጤት የተሸጋገረበትና ነጥብ በሜዳው የጣለበትን ውጤት ነው የተመለከትነው። ቦርንመዝ ባለፉት 7 ጨዋታዎች በአንዱም ያላሸነፈበትን ውጤት ነው እንግዲህ ያስመዘገበው። ትላንትና የደረጃ ሰንጠረዡ ላይም ጥሩ የሚባል ጊዜ ከወገብ ግርጌ ነው የሚገኘው ይህ ቡድን። ዩናይትድ 26 ነጥብ ሰብስቦ 5ኛ ደረጃ ላይ ይገኛል።
በቀጣይም ሌሎች ጨዋታዎች ያደርጋል። ፈታኝ የሚባሉ ጨዋታዎች ነው ያሉበት ዩናይትድ በቀጣይና አስቶን ቪላ አይነት ፈታኝ ቡድኖችን ነው የሚያገኘው። በቀጣይነት የምናልፈው ደግሞ እንግዲህ ወደ ስፔን ላሊጋ ነው። የስፔን ላሊጋ ጨዋታዎችም ትላንትና ተከናውኗል። የ17ኛ ሳምንት ጨዋታ ነው። ራዮ ቫይካኖ ከሪያል ቤቲስ ያደረጉት ጨዋታ አቻ በሆነ ውጤት ተጠናቋል። ባዶ ለባዶ ነው የተጠናቀቀው። ሪያል ቤቲስ የማኑኤል ፔሌግሪኒ ቡድን እንግዲህ 6ኛ ደረጃ ላይ ሆኖ ነበር ጨዋታውን ያደረገው። ራዮ ቫይካኖ ደግሞ 13ኛ ደረጃ ላይ ተቀምጦ ጨዋታቸውን ያደረጉት በሊጉ ሁለቱም ከሽንፈት መልስ ያደረጉት ጨዋታ ነው። ቫይካኖ በኢስፓኞል ተሸንፎ ሪያል ቤቲስ ደግሞ በሌላኛው ይዘው የካታሎን ክለብ በባርሴሎና ተሸንፈው ጨዋታቸውን ነበር ያደረጉት። ነገር ግን በአውሮፓ መድረክ የማኑኤል ፔሌግሪኒ ቡድን ሪያል ቤቲስ ሴልቲክን 3 ለባዶ በሆነ ውጤት አሸንፎ በጥሩ መነቃቃት ላይ ነበር የሚገኘው። ቫይካኖም በኢሮፓ ኮንፈረንስ ሊግ እንዲሁ ቢያሊስቶክን የፖላንዱን ክለብ 2-1 በሆነ ውጤት እንደማሸነፉ ጥሩ የሞራል ስንቅ ሰንቆ ነበር ወደ ሜዳ የገባ። ነገር ግን ከውጤት አልታረቁም ወይም ደግሞ አንዳቸው ሙሉ 3 ነጥብ ማሳካት አልቻሉም። ባዶ ለባዶ በሆነ ውጤት ተጠናቋል። ሪያል ቤቲስ በ25 ነጥብ 6ኛ በዛው በደረጃው ቀጥሏል። ቫይካኖ በ18 ነጥብ 13ኛ ደረጃን ይዘው ቀጥሏል። የጣሊያን ሴሪ ጨዋታዎችም ትላንትና ቀጥለው ተከናውኗል። ሮማ ከኮሞ ያደረጉት ጨዋታ ተጠባቂ ነበረ። ሮማ 1 ለባዶ በሆነ ውጤት አሸንፏል። ሮማ ነጥቡ 30 በማድረስም እንግዲህ ከመሪዎች ጋር መገዳደር የሚያስችለው ደረጃ ላይ ተቀምጧል። እንደሚታወሰው በባለፈው ሳምንት የደረጃ ለውጥ መደረጉ ይታወሳል። በተለይ ኤሲ ሚላን መሪነቱን ለኢንተር ሚላን ማስረከቡ ይታወሳል። ኢንተር ሚላን እንደማሸነፉ ሮማ በ30 ነጥብ እንግዲህ ከሶስተኛው በ31 ነጥብ ሶስተኛ ላይ ከተቀመጠው ከናፖሊ በ1 ነጥብ አንሶ ከመሪዎች ተርታ ተሰልፏል። ሊጉን በ33 ነጥብ በዚህ ጊዜ እየመራ የሚገኘው ኢንተር ሚላን ነው። ጀኖዋን 2-1 በሆነ ውጤት ነበር ያሸንፈው። ኤሲ ሚላን ሳይጠበቅ ከሳሶሎ ጋር አቻ ተለያይቶ ሁለታቻ ተለያይቶ በ32 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በኡዲኒዜ 1 ለባዶ የተሸነፈው ናፖሊ ደግሞ በ31 ነጥብ 3ኛ ደረጃ ላይ ተቀምጠው ኮሞ በ4 ለባዶ በሆነ ውጤት በኢንተር ሚላን ተሸንፎ ነበረ በ14ኛ ሳምንት። ትላንት ደግሞ በዣን ፒሮ ጋስፕሪኒ ቡድን በሮማ 1 ለባዶ በሆነ ውጤት ተሸንፏል። 61ኛው ደቂቃ ላይ ነው ዌስሊ ፍራንካ ብራዚላዊው የቀይ መስመር ተከላካይ ስፍራ ተጫዋች ለሮማ ብቸኛዋን የማሸነፊያ ግብ ያስቆጠረው። በጨዋታ ቁጥጥር እንዲሁም ደግሞ በሙከራዎች ረገድ ሮማ የተሻለ ቡድን ነበር። 4 ኢላማቸውን የጠበቁ ሙከራ አድርጓል። በጨዋታ ቁጥጥርም የ53 ከመቶ ብልጫ ነበረው የመዲናው ክለብ ሮማ። 1 ኢላማውን የጠበቀ ሙከራ ነው ያደረገ የሴስክ ፋብሪጋስ ኮሞ። በቀጣይነት ደግሞ የምንመለከተው የስፔን ኮፓ ዴል ሬይ ጨዋታዎች ነው። የኮፓ ዴል ሬይ ጨዋታዎች ዛሬ ምሽት ይከናወናሉ። ጓድላጃራ ከባርሴሎና፣ ዲፖርቲቮ ላካሮኛ ከማዮርካ፣ ኤባር ከኤልቼ፣ ኤልዴንዜ ከሪያል ሶሲዳድ፣ ስፖርቲንግ ጊዮን ከቫሌንሺያ ናቸው ዛሬ ጨዋታቸውን የሚያደርጉት። ባርሴሎና ከሜዳ ውጭ ተጉዞ የሚገጥመው ጓድላጃራ የተሰኘው ቡድን እንግዲህ በ3ኛው ዲቪዚዮን የሚሳተፍ ቡድን ነው። 20 ቡድኖች ይሳተፋሉ በ3ኛው ዲቪዚዮን። በፕሪሜራ ፌዴራሲዮን ይባላል በስያሜ። 17ኛ ደረጃ ላይ የሚገኝ ነው። ካለፈው 5 ጨዋታዎችን በ3 ተሸንፎ አንድ አቻና የአንድ ሽንፈት ውጤት የመዘገበ ነው። ባርሴሎና አሁን ካለበት ቁመና አኳያ የአሸናፊነት ቅድመ ግምቱን አግኝቷል። በተከታታይ 7 የላሊጋ ጨዋታዎች ባርሴሎና አሸናፊ ነው። በኦሳሱናን ማሸነፉ ይታወሳል። በ17ኛ ሳምንት መርሃ ግብር በኤል ክላሲኮ ደርቢ 2-1 በሪያል ማድሪድ ከተሸነፈ በኋላ በአንድም ጨዋታ አልተሸነፈም። በአጠቃላይ በሁሉም ውድድሮች ደግሞ ከቸልሲ ጋር በ5ኛ ዙር የአውሮፓ ቻምፒየንስ ሊግ ባደረገው ጨዋታ ስታንፎርድ ብሪጅ ላይ 3 ለባዶ ከተሸነፈ በኋላ በአንድም ጨዋታ አልተሸነፈም። ጠንካራ የሚባሉትን አትሌቲኮን እና አትሌቲክ ቢልባኦ አይነት ቡድኖችን ነው እያሸነፈ እየገሰገሰ የሚገኘው። በተለይ ደግሞ የተከላካይ ስፍራው ሚዛኑን መጠበቁና የነራፊና መመለስ ለቡድኑ ትልቅ ጉልበት ሆኖት እያሸነፈ ይገኛል። ዛሬም የአሸናፊነት ቅድመ ግምቱን ወስዷል። በቀጣይነት ደግሞ በዝርዝር ወደምንመለከተው ጉዳይ ነው የምናልፈው። ኢትዮጵያ ከ31 ዓመታት በኋላ ወደ አፍሪካ ዋንጫው ስትመለስ በ2013 የደቡብ አፍሪካ ዋንጫ አዲስ አበባ ላይ በተደረገው የመጨረሻ ማጣሪያ ከሱዳን ጋር በተደረገው ጨዋታ ኢትዮጵያ 2 ለባዶ በሆነ ውጤት ስታሸንፍ የመጀመሪያውን ግብ ያስቆጠረ ተጫዋች ነበረ አዳነ ግርማ። ከቅዱስ ጊዮርጊስና ከሐዋሳ ከተማ ጋርም እጅግ አስደናቂ የሚባሉ የስኬት ዓመታትን አሳልፏል። አሁን ላይ እንግዲህ በምክትል አሰልጣኝነት በቅዱስ ጊዮርጊስ ክለብ እያሳለፈ ይገኛል። ባልደረባችን አና ታሪኩ ከአዳነ ግርማ ጋር ቆይታ አድርጋለች። እሱን እንከታተል። በኃይሉ አሰፋ ጌታነህ ሱዳን ግብ ክልል ውስጥ ጌታነህ መታሻማ አሰፋ ስፖርቱ የሚፈልጋቸውን ነገሮች እያደረኩ ነው ያደኩትና ረጅም ዓመትም ለመጫወት መስጥሬ በጣም ራሴን በዲሲፕሊን በጣም ራሴን ገዝቼ ስለኖርኩ ነው ያን ማድረግ የቻልኩት። እኔ የእግር ኳስ ህይወቴ በዋንጫዎች የታጀበ ነው። በጊዮርጊስም በሐዋሳ ከነማም
በብሔራዊ ቡድንም እና በጣም ብዙ ደስታዎችን አሳልፈ ያለው ግን ከዛ ሁሉ ትልቁ ደስታ ብዬ ማስበው ጥቅምት 4 2005 ዓመተ ምህረት ለኔ ልዩ ነው። የአፍሪካ ዋንጫ ያለፍንበት ከ31 ዓመት በኋላ በዓለም መድረክ ላይ እንድንታይ መንገዱን የፈጠረልና አፍሪካ ዋንጫ ከመሰረትንበት የአፍሪካ ዋንጫ እንድንመለስ ያደረገ ድል ነበርና እሱ ከሁሉም ይለይብኛል። በኃይሉ አሰፋ ጌታነህ ሱዳን ግብ ክልል ውስጥ ጌታነህ መታሻማ አሰፋ አሁንም ያንን ነገር ለማድረግና በየጊዜው የአፍሪካ ዋንጫ ለማለፍ ምንድነው መስራት ነው። ስፖርት በባህሪው ደስ የሚለው ምንድነው በሰራሽ ቁጥር እያደግሽ ነው የምትሄጂው በሰራሽ ቁጥር እና ከዛ አንፃር ጠንክረን ከሰራን አሁን ሜዳዎች በጣም ብዙ ተሰርተዋል። እነዛ ሜዳዎች ላይ ወጣቶች ቢውሉበት አሁን ብዙ የጤና ቡድኖች አሉ፣ ብዙ ክለቦች ምናምን አቅም እግር ኳስ ደግሞ የደሃ ስፖርት ነው። ስለዚህ ከዛ አንፃር ከፍሎ ማይችሉ ልጆች እዛ ሜዳ ላይ የሚውሉ ከሆነ ለውጥ እናመጣለን ብዬ አስባለሁና አሰልጣኞችንም ከስር ማብቃት ያልበቃ አሰልጣኝ ቢያሰለጥንሽ ያው ነው። ስለዚህ የፈለገ ቢሆን የተወሰነ የተማረ ሰው ለማስተላለፍ ቅርብ ነው ብዬ አስባለሁና አሰልጣኞች ላይ በደንብ መስራት የተሰሩ ሜዳዎች ላይ ህፃናቶች ወጣቶች እንዲውሉ በማድረግ ያንን ማድረግ ከተቻለ በየአመቱ የአፍሪካ ዋንጫ በተዘጋጀ ቁጥር አሁን ቁጥሩን በዝቷል ማንሳተፍበት እንትን የለም ብዬ አስባለሁ። ሊጋችን ትንሽ ደካማ ነው። ቢሆንም ግን አሪፍ ተጫዋቾች አሉ። እድሉን መፍጠር ይቻላል። አሁን ሊጋችን ብሮድካስት እየሆነ ነው። በዓለም መድረክ እየታየን ነው። ያ እይታ ደግሞ አሁን በእኛ ጊዜ ስታይ አግብተሽ ስትደሰች ወይ ጎሉ ማያዝበት ሁኔታ ነው ብዙ ነገር ያለውና አሁን ፊልሞችን እያሳየሽ ለሙከራ ለተለያየ ነገሮች አሁንም እንደ አቅም 2-3 ልጅ ውጭ እየተጫወተልን ያሉ ያ ቀላል ነገር አይደለም። ከ2-3 ወደ 5-6 እየሄድን ቀስ እያለን ነው እንጂ እግር ኳስ ደግሞ እንደምታውቂው ጊዜ ይፈልጋል። በአንድ ጀመር የሚለወጥ የለም። ስለዚህ ከዛ አንፃር በደንብ ራሳችንን ዲሲፕሊን ሆነን ከሰራን ማናድግበት ምክንያት የለም ብዬ አስባለሁ። አሁን ትንሽ አሰልጣኝ ወይ ጀማሪ አሰልጣኝ ልሆን እችላለሁ። ኮርሶችን የካፍ ቢል ላይሰንስን ወስጃለሁ እና ጠንክሬ ሰርቼ ደግሞ ትልቅ አሰልጣኝ ማልሆንበት ምክንያት የለም። ያንንም ደግሞ 19 ዓመት ሙሉ በክለብ በብሔራዊ ቡድን 10 ዓመት የተለያዩ ትልልቅ አሰልጣኞች የሚባሉ አሰልጥነውኛል። ከዛ ልምድ ወስጄ በትምህርት ራሴን ልክ እንደዚህ እንደ ካፍ ቢ ላይሰንስ ሁሉ ራሴን እያሳደኩ ትልቅ ማልሆንበት ምክንያት የለም። ያንንም ደግሞ አደርጋለሁ ብዬ አስባለሁ። እግር ኳስ እንደምታውቂው ህብረት ይፈልጋል። የህብረት ቡድን የህብረት ስራ እንደመሆኑ መጠን ህብረት ውስጥ ከማንኛውም ሰው ጋር ሁሉም ቦታ መጫወት ይችላል ከበረኛ ውጭ። ያ ነገርን ለማድረግ ምንድነው አንደኛ ለአሰልጣኝ የሚለኝን መታዘዝ፣ ሁለተኛ ነገር ደግሞ ያንን በሚለኝ ቦታ ስላመነብኝ ነው የሚያደርገኝና ያንን አድርገዋለሁ ብዬ ስለማስብ ነው ያን ያደረኩት። ስለዚህ በጣም ዲሲፕሊን መሆን አለባቸው። በስፖርት ውስጥ ዲሲፕሊን ከሌለ ዋጋ የለውም። ስለዚህ በጣም መስራት፣ በጣም ማረፍ፣ በደንብ መመገብ፣ ይህንን ካሟላሽ ዲሲፕሊን ኮንሽ ትልቅ ደረጃ መድረስ ይቻላልና ለዛም ነው ረጅም ዓመት የተጫወትኩት። ከግብጽ ብሔራዊ ቡድን ጋር 4 የአፍሪካ ዋንጫዎችን አሳክቷል። በመድረክ ውድድርም 3 ጊዜ ምርጡ ግብ ጠባቂ ተብሎ ተመርጧል። ግብጻዊ ኢሳም ኤልሃዳሪ በ2018 የሩሲያ ዓለም ዋንጫ የውድድሩ አንጋፋ ተጫዋች እንደነበረ ይታወሳል። ባልደረባችን እሱ ባለው ተሾመ ይህንን ያው ኮከብ እንደሚከተለው ያስታውሰናል። ኢሳም ኤልሃዳሪ ግብ ጠባቂ ብቻ አይደለም፣ በአፍሪካ እግር ኳስ ውስጥ የታላቅነት ምልክት ተደርጎ ይቆጠራል። በአፍሪካ ዋንጫ ከ20 ዓመታት በላይ የደመቀ ኮከብ ነው። ዛሬ ከግብጽ ትንሽ ከተማ ተነስቶ የአፍሪካ እግር ኳስ ንጉስና አህጉሪቱ ካየቻቸው ታላላቅ ግብ ጠባቂዎች አንዱ የሆነውን የእግር ኳስ ተጫዋች ጉዞ እንመለከታለን። ኢሳም ኤልሃዳሪ የተወለደው እንደ አውሮፓውያን አቆጣጠር ጥር 15 1973 በዲሚዮታ ግብጽ ነው። ፕሮፌሽናል እግር ኳስ ዓለም በጣም ርቆ በሚገኝ ደሃ ቤተሰብ ውስጥ እንዳደገ ይነገራል። ነገር ግን
ከልጅነቱ ጀምሮ ግብ ጠባቂዎችን የሚወደው ኤል ሃዳሪ በአሸዋ ላይ በጨርቅ በተሰሩ ኳሶች ይጫወት ነበር። የክለብ እግር ኳስ ጉዞ የጀመረው በአካባቢው ክለብ በሆነው ዲሚዮታ ኤስሲ ሲሆን ባለተሰጥኦ ጠንካራ ደፋርና አደጋን ለመውሰድ ፈጽሞ የማይፈራ ነበር። እንደ አውሮፓውያን አቆጣጠር በ1996 በአፍሪካ ትልቁ ክለብ የሆነው አልሃሊ አስፈረመው። ያቅስበት ሁሉንም ነገር ቀይሮ ታሪክ እንዲሰራ በሩን ከፈተለት። በአልሃሊ አልሃዳሪ ወደ ኮከብነት ተለወጠ። 8 የግብጽ ፕሪሚየር ሊግ፣ 4 የካፍ ሻምፒዮንስ ሊግ እንዲሁም ብዙ የሀገር ውስጥ ዋንጫዎችን አሸንፏል። መረቡን የማያስደፍረውን ግብጻዊ የክለቡ ደጋፊዎች ረዥሙ ግድብ የሚል ስያሜም ሰጥተውታል። የክለብ እግር ኳስ ህይወቱ ስኬታማ ቢሆንም ኤል ሃዳሪ ኮከብ የሆነበት በዓለም አቀፍ ደረጃ ነው። በተለይም የአፍሪካ ሀገራት ዋንጫ ሲነሳ ስሙ አብሮ ይነሳል። የአልሃዳሪ የአፍሪካ ዋንጫ ታሪክ የጀመረው እንደ አውሮፓውያን አቆጣጠር በ1998 ነው። በወቅቱ ግብጽ ጠንካራ ቡድን ይዛ ወደ ውድድሩ ብትመጣም ዋንጫውን የማሸነፍ ግምት ግን ጥቂቶች ብቻ ናቸው የሰጧት። ነገር ግን በኤል ሃዳሪ ድንቅ ችሎታ ታግዛ ግብጽ ዋንጫውን አሸነፈች። ኤል ሃዳሪም የመጀመሪያውን የአፍሪካ ዋንጫን አሳካ። ነገር ግን የመጨረሻው አልነበረም። የ2006ቱ የአፍሪካ ዋንጫ በግብጽ አስተናጋጅነት ተካሄደ። ጫናው ከፍተኛ ነበር። ግብጽ አዘጋጅ እንደመሆኗ መላው የሀገሪቱ ህዝብ ዋንጫውን እዛው ለማስቀረት ይጠብቅ ነበር። ኤል ሃዳሪ ወደ አዲስ ደረጃ የደረሰበት ጊዜና ቦታ ይሄ ነበር። አዘጋጇ ግብጽና አይቮሪ ኮስት ለፍጻሜ ደረሱ። የጨዋታው መደበኛ ደቂቃ አቻ መጠናቀቁን ተከትሎ ወደ መለያ ምቶች ተሸጋገረ። ኤል ሃዳሪ የዲዲየር ድሮግባን ጨምሮ 2 ወሳኝ የመለያ ምቶችን በማዳን የጨዋታው ጀግና ሆኖ አመሸ። ስቴዲየሙ በአንድ እግር ቆመ። ግብጽ ሻምፒዮን ሆነች። ኤል ሃዳሪ የውድድሩ ምርጥ ግብ ጠባቂ ተብሎ ተሰየመ። ብዙዎች የ2006ቱ የአፍሪካ ዋንጫ ኤሳም ኤል ሃዳሪ በአፍሪካ ውስጥ ትልቁ ግብ ጠባቂ መሆኑን ያስመሰከረበት ወቅት እንደነበር ያምናሉ። ከ2 ዓመታት በኋላ በ2008 የአፍሪካ ዋንጫ ውድድር ግብጽን እንደገና የሚያቆማት ታጣ። እናም በዚህ ሁሉ መሃል ኤል ሃዳሪ ዋነኛው ሰው ነበር። በየጨዋታው ግብ የሚሆኑ ኳሶችን ያድናል፣ ተከላካዮችን ይቆጣጠራል፣ ቡድኑን ያነሳሳል፣ እንዲሁም በአስቸጋሪ ጊዜ ተጫዋቾችን በማረጋጋት ትልቅ አስተዋጽኦ ነበረው። ግብጽ በድጋሚ ወደ ፍጻሜው ደርሳ በተከታታይ ዋንጫውን አሸነፈች። ኤል ሃዳሪ ለሁለተኛ ተከታታይ ጊዜ የአፍሪካ ዋንጫ ምርጥ ግብ ጠባቂም ተብሎ ተሰየመ። የሱ ወጥነት፣ አመራርና በራስ መተማመን በአህጉሪቱ ውስጥ በጣም ጠንካራው ግብ ጠባቂ አድርጎታል። በ2010 የአንጎላ የአፍሪካ ዋንጫ ግብጽ በአፍሪካ እግር ኳስ ውስጥ ታሪክ ጻፈች። 3 ተከታታይ የአፍሪካ ዋንጫዎችን በማሸነፍ አዲስ ክብረ ወሰን አስመዘገበች። ኤል ሃዳሪ በዚህ ታሪክ ውስጥ እምብርት ሆኖ ነበር። ግብጽ በውድድሩ 2 ግቦች ብቻ ነበር የተቆጠረባት። የማይበገረው የግቡ ዘብ አደገኛ ኳሶችን በማዳን ግብጽን በውድድሩ እንደ እውነተኛ አምበል መርቷል። ከጋና ጋር በተደረገው የፍጻሜ ጨዋታ በማሸነፍ በእግር ኳስ ህይወቱ ለ4ኛ ጊዜ ኤል ሃዳሪ የአፍሪካ ዋንጫውን አነሳ። በአፍሪካ ውስጥ ይህንን ክብረ ወሰን ያስመዘገበ ግብ ጠባቂ የለም። አብዛኛዎቹ ተጫዋቾች በ30ዎቹ አጋማሽ ላይ ጫማቸውን ይሰቅላሉ። ኤሳም ኤል ሃዳሪ ግን እድሜ ቁጥር ብቻ መሆኑን በግልጽ አሳይቷል። በ2017ቱ የጋቦን አፍሪካ ዋንጫ ውድድር በ44 ዓመቱ ወደ ብሔራዊ ቡድን ተመልሷል። መጫወቱ ብቻ ሳይሆን ዳግም የግብፃውያን ጀግና መሆኑን አስመስክሯል። ከቡርኪና ፋሶ ጋር በተደረገው የግማሽ ፍጻሜ ጨዋታው ወደ መለያ ምት አመርቶ ነበር። ኤል ሃዳሪ 2 የፍጹም ቅጣት ምቶችን በማዳን ግብፅን ወደ ፍጻሜው እንድታመራ አድርጓታል። በዓለም ዙሪያ ያሉ የእግር ኳስ ተመልካቾችን አጀብ አሰኝቷል። የ44 ዓመቱ ግብ ጠባቂ በዚህ ደረጃ እንዴት አሁንም ብቃቱን ሊያሳይ ቻለም? ግብጽ የፍጻሜውን ጨዋታ ባታሸንፍም የኤል ሃዳሪ ስም አስቀድሞ በወርቅ ተጽፏል። በ2018 ኤል ሃዳሪ በ45 ዓመቱ በፊፋ የዓለም ዋንጫ ላይ ከተጫወቱ ተጫዋቾች ሁሉ በዕድሜ አንጋፋው በመሆን ታሪክ ሰርቷል። ከሳውዲ አረቢያ ጋር በነበረው ጨዋታ ላይ የፍጹም ቅጣት ምት በማዳንም ብቃቱን አሳይቷል። ለረዥሙ ግድብ ኤል ሃዳሪ የሩሲያው የ2018 ዓለም ዋንጫ የመጨረሻው ነበር። ራሱን ከእግር ኳስ አገለለ። ኤሳም ኤል ሃዳሪ እውነተኛ ህያው ኮከብ ነው። 3 የአፍሪካ ዋንጫ የውድድሩ ምርጥ ግብ ጠባቂ ሽልማቶች በዓለም ዋንጫ ታሪክ ውስጥ በዕድሜ አንጋፋው ተጫዋች ነው። ለግብጽ ከ150 በላይ ጨዋታዎችን አድርጓል። ከምንጊዜም ምርጥ ታላላቅ የአፍሪካ ግብ ጠባቂዎች ቀዳሚው ነው። ከዳሚዮታ እስከ አፍሪካ መድረክ ድረስ የኤል ሃዳሪ ጉዞ ጠንካራ ስራ፣ እምነትና ዘላቂ ብቃቱን የሚያሳይ ታሪክ ሆኖ ይታወሳል። ኤሳም ኤል ሃዳሪ መሪ፣ ሻምፒዮን፣ ረዥሙ ግድብ፣ ታላቁ የአፍሪካ እግር ኳስ ግብ ጠባቂ፣ እውነተኛ የአፍሪካ እግር ኳስ ኮከብ። የአርሰናል ተከላካይ ቤንጃሚን ዋይት ባጋጠመው የጡንቻ ጉዳት ምክንያት ከ4 እስከ 6 ሳምንታት ከሜዳ እንደሚርቅ ተነግሯል። አርሰናል ወልቨርሃምፕተን ወንደረርስን 2-1 ባሸነፈበት የ16ኛ ሳምንት መርሃ ግብር ጨዋታ ይህ እንግሊዛዊ ተጫዋች እንግዲህ በ31ኛው ደቂቃ የጡንቻ ጉዳት አጋጥሞት አቋርጦ ለመውጣት መገደዱ ይታወሳል። በጨዋታው ሌዊስ ስኬሊ ተቀይሮ መግባቱም አይዘነጋም። ቤንጃሚን ዋይት 2020 ላይ ከብራይቶን ባልቢዮን ወደ አርሰናል ከተዘዋወረ በኋላ በመጀመሪያ 3 ዓመታት በወጥነት ቡድኑን ሲያገለግል እንደነበር ይታወሳል። ነገር ግን ባለፉት 2 ዓመታት በተደጋጋሚ በጉዳት ምክንያት እየተፈተነ ይገኛል። ዘንድሮ 11 ጨዋታዎች ላይ ተሰልፏል። በተለይ አሁን
ላይ የአርሰናል የኋላ መስመር በእጅጉ በጉዳት እየተፈተነ እንደመሆኑ የእርሱ መመለስ የእርሱ መኖር ለቡድኑ መነቃቃትን ፈጥሮ ነበረ። አሁን ላይ ክርስቲያን ሞስኬራ ጉዳት ላይ ያለ ተጫዋች ነው። እስከ ጥር ወር አጋማሽ ድረስ ወደ ሜዳ አይመለስም። ጋብሪኤል ማጋላይዝ እስከዚህ ዓመት መጨረሻ ድረስ ከፈረንጆች ዓመት መጨረሻ ድረስ ወደ ሜዳ የማይመለስ ተጫዋች ነው። ዊሊያም ሳሊባ በቅርቡ ነው ወደ ሜዳ የተመለሰው። ሌሎችም የአማካኝና የፊት መስመር ተጫዋቾች ቡድን ውስጥ እንዳለመኖራቸው አርሰናል በቀጣይ 10 ቀናት 4 ጨዋታዎችን ያደርጋል። በእጅጉ እንደሚፈተን ይጠበቃል። ክሪስታል ፓላስ፣ ብራይተን አይነት አስቶን ቪላ አይነት ቡድኖች በቀጣይ አርሰናልን የሚገጥሙ ናቸው። በካራባኦ ካፕ አርሰናል የዚህን ተጫዋች አለማግኘት ግልጋሎት አለማግኘት በእጅጉ ዋጋ ሊያስከፍለው እንደሚችል ይጠበቃል። ሌላኛውን የጉዳት ዜና እዚሁ ስንመለከት ዳንበርን እናገኛለን። የኒውካስል ዩናይትዱ የተከላካይ ስፍራ ተጫዋች ነው። በታይንዌር ደርቢ ከሰንደርላንድ ጋር ባደረጉት ጨዋታ ስታዲየሙ ፍላይት ላይ 1-0 ሲሸነፉ ጉዳት አጋጥሞት መውጣቱ ይታወሳል። የጎድን አጥንት ስብራት አጋጥሞታል ነው የተባለው። ወደ ሳምባው አየር ገብቶም እንግዲህ ለመተንፈስ ቸግሮ ሆስፒታል ድረስ ሄዶ እንደነበረ ነው የተነገረው። ለቀጣይ 1 ወርም ከቡድኑ ውጭ ይሆናል ነው የተባለው። በተለይ ደግሞ ኒውካስል በዚህ ጊዜ እጅግ ደካማ የሚባል የሊግ ግስጋሴን እያደረገ ይገኛል። የእርሱ አለመኖር ደግሞ በእጅጉ ዋጋ ሊያስከፍላቸው እንደሚችል ይጠበቃል። የተከላካይ ስፍራው በተመሳሳይ እንዳርሰናል በጉዳት እየታመሰ ነው። ስቨን ቡትማን እዚህ ቡድን ውስጥ የሌለ ነው። ኬራን ትሪፒየር በጉዳት ምክንያት ለረጅም ጊዜያት ከቡድኑ ውጭ የሆነ ነው። አሁን ላይ እንደሚመለስ እየተነገረ ነው። ስለዚህም ፋቢያን ሸርና ማሊክ ቲያው የተከላካይ ስፍራው በተለይ የመሀል የተከላካይ ስፍራው ላይ እንደሚጣመሩ ይጠበቃል። ቲኖ ሊቭራሚንቶን በቅርቡ ወደ ስብስቡ የተመለሰ ተጫዋች ነው። ዳንበርን ከብራይተን ኦቭ አልቢዮን ነበረ ኒውካስልን የተቀላቀለ። ኒውካስል በሳውዲ አረቢያ ፐብሊክ ኢንቨስትመንት ግሩፕ ስር ከገባ በኋላ በተለይ ከረጅም ዓመታት በኋላ በአውሮፓ ቻምፒዮንስ ሊግ መድረክ እንዲሳተፍ ወደ ለመደው መድረክ እንዲመለስ የዚህ ተጫዋች ጉልህ ተሳትፎ ጉልህ አበርክቶት ነበረው። በ32 ዓመቱም ለመጀመሪያ ጊዜ በእንግሊዝ ብሔራዊ ቡድን ጥሪ ቀርቦለት እንደነበረ ይታወሳል። የጎድን አጥንት ስብራቱ የከፋ እንዳልሆነ ግን ለሆስፒታል ለመግባት እንደዳረገው ነው የተነገረው። ውድ ተመልካቾቻችን ለአዲስ ቀን የያዝናቸው ስፖርታዊ መረጃዎች የእስካሁኖችን ይመስሉ ነበር። እኔ ይበልጣል ሰውነት መረጃዎችን ወደ እናንተ በማድረስ አብሬያችሁ ቆየሁኝ። በያላችሁበት መልካም ጊዜ